ሰላም ጤና ይስጥልኝ ዳውድ እባላለሁ ከኢትዮ ፕሮግራሚንግ ዩቲዩብ ቻናል ነው። በድጋሚ ላይክ ኤንድ ሰብስክራይብ በማድረግ ሰፖርታችሁን እንጠብቃለን። ኮሜንታችሁን ከስር ጻፉልን። የሚሰማችሁን ከስር መጻፍ ትችላላችሁ። ሰብስክራይብ ኤንድ ላይክ ማድረጋችሁን እንዳታቆሙ እንላለን። ከዚህ በፊት በነበረው ቱቶሪያል እንደተነጋገርነው አሁን እዚህ አርትሜቲክ ኦፕሬተርስ የሚሉትን ነው የያዝነው። ስለዚህ አርትሜቲክ ኦፕሬተሮች እንዳያችሁት ከመጀመሪያው ኦፐራንድ የአሳይመንት ኦፕሬተር ያየነው። አሳይመንት ኦፕሬተር ማለት በስተቀኝ ያለውን ግራ ላይ ማስቀመጥ ነው፣ ወይም ግራ ላይ ያለው ቀኝ ላይ ያለውን ኮፒ ይወስዳል። ኢትስ ኖት ዘ ኢኳል ሳይን ዳት ዊ ኖ ኢን ማትማቲክስ አይደለም። ኢትስ አን አሳይንመንት ኦፕሬተር። አሳይን ዋት ኢዝ ኦን ዘ ሌፍት ቱ ዘ ራይት ኦን ዘ ራይት ቱ ዘ ሌፍት። ዲስ ኢዝ ዋት ዊ ሃቭ ኦን ዘ ራይት። ሶ ኢትስ ፑቲንግ assign the right value or variable or expression into the left one, which is a variable ማለት ነው። ቫሪያብሉ ላይ ማስቀመጥ ማለት ነው። ስለዚህ ከዚህ በዚህ እንድትረዱት ነው። አሁን በቀጥታ ወደ ቲዮሪው ፓርት ነው የምንሄደው። አርትሜቲክ ኦፕሬተር የሚባለው ማን ናቸው? ኢትስ መልቲፕሊኬሽን፣ ዲቪዥን፣ ሰብትራክሽን ኤንድ ሞጁሎ። እነዚህ አምስቱ የምታያቸው ናቸው። ኤክሴፕት ፎር ሪሜይንደር ኦፕሬተር ኦር ሞጁሎ ኦፕሬተር which is ampersand, which is a person sign. All arithmetic operator can accept a mix of integers. Remainder ከኢንቲጀር ውጪ ሌላውን አይቀበልም, which is floating point የሚሆን የትኛውም አይቀበልም። mix of integers and real numbers floating point numbers ለማለት ነው። ሁለቱንም ይቀበላሉ ሌሎቹ ኦፕሬተሮች። ሲደመርም ሲቀነስ ሲካፈል ሲባዛ ይቻላል። remainder operator only integer works for the remainder. ስለዚህ if both operands are integers then the result will be an integer ማለት ነው። ይሄ ለሁሉም የሚሰራ ነው ኢንቲጀር ከሆኑ። ነገር ግን አንዱ ሪል ከሆነ ወይም floating point number ወይም ደብል 5.6 6.7 ምናምን ከሆነ the result የምናገኘው ሪዛልት ሪል ይሆናል ነው የሚለው ቱቶሪያሉ። ስለዚህ 5.5 እና 6ን ብንቀላቅላቸው የምናገኘው ሪዛልት ሪል ነው ወይም ፍሎት ነው ለማለት ነው። ሁለቱም both operands of division are integers ከሆኑ፣ ሁለቱ ኢንቲጀር ደግሞ ከሆኑ አንዱ ኢንቲጀር አንዱ ሪል ሲሆን ችግር የለውም። 5 እና 5.6 ቢሆን ለምሳሌ ሪል ነው የሚሆነው። ሁለቱም ግን ኢንቲጀር ከሆኑ የምናገኘው መልስ ኢንቲጀር ነው። ለምሳሌ 5 ሲካፈል ለ2 ቀሪው ነው 5 ሲካፈል ለ2 መልሱ 2.5 ትሉ ይሆናል። በፕሮግራሚንግ አይደለም 2 ነው። የኢንቲጀሮች ዲቪዥን መልሱ ኢንቲጀር ነው የሚሆነው የሚለውን ከወዲሁ ትወስዳላችሁ። ኢንቲጀር ዲቪዥን always results an integer። ይሄው ራሱ እቺ ኮንሴፕት ነች። ኢንቲጀር 5 ሲካፈል ለ2 7 ሲካፈል ለ2 7 ሲካፈል ለ3 ለምሳሌ እነዚህ ኢንቲጀር ነው። ለምሳሌ 7 ሲካፈል ለ3 መልሱ የሚሆነው 2 ነው። 2.3 ምናምን እያለ አይሄድም። division of integer by integer will not round off to the next integer። እንደ ሪል ወርልድ ላይ እንደምናውቀው ራውንድ ማድረግ አይቻልም በፕሮግራሚንግ። ራውንድ አፕ ለማድረግ ዳውን ለማድረግ ፍሉር እና ሴይሊንግ ኮርኒስ ማለት ነው። ሴይሊንግ የሚባል ፈንክሽን አለ፣ ፍሉር የሚባል አለ፣ መሬት ማለት ነው። ስለዚህ ዝቅ ማድረግ ከፈለግን ፍሉር ማለት አለብን። ሴይሊንግ ማድረግ ከፈለግን ወደ ላይ ከፍ ማድረግ ከፈለግን ሴይሊንግ ማለት ይኖርብናል ማለት ነው። በዛ ወይ ነው። ስለዚህ 9 ሲካፈል ለ2 4 እንጂ 4.5 አይሰጠንም የሚለውን ኮድ ትወስዳላችሁ ማለት ነው። ሁለቱ to obtain a real division ብትፈልጉ ሁለቱም ኢንቲጀሮች ናቸው። ሪል ዲቪዥን ነው የምትፈልጉት which is መልሱ 9 ሲካፈል ለ2 ነው። መልሱ የምትፈልጉት 4.5 ነው። ምን እናድርግ ነው የሚለው ካስት ማድረግ ይኖርብናል። ካስቲንግ ማለት ቼንጂንግ ዴታ ታይፕ ማለት ነው። ኢንቲጀር የሆነውን ወደ ፍሎት፣ ወደ ደብል ወይም ወደ ካራክተር ኤኒ ዳታ ታይፕ መቀየር ማለት ነው። ስለዚህ አንዱን ካስት ማድረግ ይኖርብናል። እዚህ ጋር ስታዩት ኮስት ኢንት ኮስት ይላል። ኮስት ቫሪያብል ነው። ስንት አስቀመጥንበት ኮስት ላይ 100 ማለት ነው። ኢንቲጀር ነው ማለት ነው። ኢንቲጀር ነው። ይሄም ቮሊዩም የሚባለው ኢንቲጀር ነው። ስለዚህ ቮሊዩም ላይ 80 ያደረግን። ደብል የሚባለው ማስቀመጫ የሁለቱ ደብል ማለት ፍሎቲንግ ፖይንት ማለት ነው። ላይክ 5.6 ምናምን ያለው ዴሲማል ፖይንትን የሚይዝ
ደብል ይባላል። ፍሎቲንግ ፖይንት እና ደብል አንድ ናቸው፣ ሳይዛቸው ነው የሚለያየው ማለት ነው። ስለዚህ ዩኒት ፕራይስ የሚል ቫሪያብል አንድ ክሬት አደረግን፣ አሳይን አደረግንበት። ምንን ነው አሳይን ያደረግነው? ምንድነው አሳይን ያደረግነው? እዚህ ላይ ኮስትንና አሳይን ያደረግነው ኮስት ሲካፈል ለቮሊዩም ነው። ግን እዚህ ጋር ደብል የምትል አስቀምጠናል። ምን ማለት ነው? ማለት ካስት ማለት ነው። ካስት ማለት ቼንጅ ማለት ነው። ቮሊዩም ዳታ ታይፕ ቀይርልኝ። ወደ ምን ቀይርልኝ? ወደ ደብል ቀይርልኝ። ለምን? ቮሊዩም የሚለው ኢንቲጀር ነው ዳታ ታይፑ። ውሃ አለ ወይም ልብስ አለ፣ የዳታው አይነት ቢያስቀምጣችሁት ቦርሳችሁ ውስጥ ምናምን ብላችሁ ብታስቡት ኢንቲጀር ኢዝ ኢንቲጀር፣ ደብል ኢዝ ኤ ፍሎቲንግ ፖይንት ዴሲማል ነው። ስለዚህ ቮሊዩም ኢንቲጀር ነበረ፣ ወደ ደብል ቀይርልኝ አለ ነው። ስለዚህ ካስት ማለት ይሄ ነው፣ መቀየር ማለት ይሄ ነው። ስለዚህ ቀየር ነው። ይሄንን ኮስት 100 ነው ሲካፈል ለ80 ማለት ነው። እቺ የገባችው ካስት ለማድረግ ነው። እቺ ነገር እዚህ ጋርም ልትገባ ትችላለች፣ ኮስት ላይ ልትገባ ትችላለች። ሁለቱም ላይ ማስገባት እንችላለን፣ ወይም ይሄንን እዚህ ጋር ብቻ ማድረግ እንችላለን፣ እዚህ ጋር ማድረግ እንችላለን፣ እዚህ ጋር ምክንያቱም ኮስትን ወደ ደብል ለመቀየር ማለት ነው። ሁለት ከሁለት አንዱ ይሆናል፣ ምንም ችግር የለውም። ዞሮ ዞሮ ካስት ማለት መቀየር ማለት ነው። ከሁለት አንዱ ወደ ኢንቲጀር መቀየር ይኖርብናል። ስለዚህ 100 ሲካፈል ለ80 1 ነጥብ ምናምን የሚል መልስ እናገኛለን። ዋይ ቢካዝ ኢት ኢዝ ካስትድ ቼንጅድ ማለት ነው። በዚህ ወይ እንድትረዱት ነው የምንፈልገው። The modulo is an operator that gives a remainder of a division of two integer values. ሁለት ኢንቲጀር መሆን አለበት እንጂ ሌላ አይሰጠን። For instance 13/3 is calculated by integer divided 30/3 to give an outcome of 4. 13 ሲካፈል ለ3 ቀሪው 4 ነው። and a remainder is 1. ሪሜይንደሩ 1 ነው። 13 ሲካፈል ለ3 ሰው 4 ብር ይደርስና 1 ብር ቀሪ ያለ። ስለዚህ ቀሪው 1 ነው። the result is 1 ማለት ነው። ሪሜይንደር ላይ እንደነገርኳችሁ የመጀመሪያው ቁጥር የሚያንስ ከሆነ የምንወስደው ራሱ ያነሰውን ነው። ይሄ 3 እና 11 ቢቀያየሩ ኖሮ ለምሳሌ 3 ሪሜይንደር ኦፕሬተር 11 ቢሆን የዚህ ቀሪ መልሱ 3 ቁጥር ነው። ለምን? ይሄ ስለሚያንስ ማለት ትንሽ ከሆነ ብሩ ራሱ ቀሪውን ስለምንወስድ ማለት ነው። ስለዚህ 11 ሲካፈል ለ3 ቀሪው በዚህ አካሄድ 11 ብር አለን፣ 3 ሰዎች ነን፣ 9 3 ይደርሰናል። ስለ 3ቱ 9 ማለት ነው፣ 2 ይተርፋል። ስለዚህ ቀሪው 2 ይሆናል ማለት ነው። ስለዚህ ይሄ የአርትሜቲክ ኦፕሬተር ነው ማለት ነው። ሌላኛው ሪሌሽናል ኦፕሬተር ነው። ሪሌሽናል ኦፕሬተር ኢኳል ኖት ኢኳል ቃል አጋኖ ምልክትና ኢኳል ሳይን ማለት ነው። ግሬተር ዛን ሌስ ዛን ግሬተር ዛን ኦር ኢኳል አንደበቴን ማወራውን አዳምጡ። ግሬተር ዛን ኦር ኢኳል የሚለው የቱ እንደሚቀድም ይነግረናል። ግሬተር ዛን ከጻፍን በኋላ ከዛ ኢኳልን እንጽፋለን። ሌስ ዛን ኦር ኢኳል። ስለዚህ 1 2 3 4 5 6 ናቸው። እነዚህ የሪሌሽናል ኦፕሬተሮች መልስ ትሩ ወይም ፎልስ ነው። እንትና ከእንትና ጋር እኩል ነው፣ ትሩ ወይም ፎልስ ሚል መልስ ነው። ኖት ኢኳል ስንል ትሩ ወይም ግሬተር ዛን ትሩ ወይም ፎልስ። In order to evaluate a comparison between two expressions, we can use a relational operator like this one. እንደዚህ መጠቀም እንችላለን። The result of a relational operator is bool value ማለት ቡሊያን አንድ ዳታ ታይፕ ነው። መልሳቸው ትሩ ወይንም ፎልስ የሚል መልስ ነው የምናገኘው ማለት ነው። ትሩ ወይንም ፎልስ only that can be only true or false according to the result of the comparison ማለት ነው። ለምሳሌ እዚህ ጋር 7 ከ5 ጋር እኩል ነው። ፎልስ የሚል መልስ ወይንም 0 ነው የሚሰጠን። ፎልስ እና 0 እኩል ናቸው በፕሮግራሚንግ። ፎልስ ማለት 0 ማለት ነው። ፎልስ ማለት 0 ማለት ነው። ኤኒ ነን 0 rather than 0 ማለት ከ0 ውጭ ያሉት ጠቅላላ ትሩ ተደርገው ነው የሚወሰዱት። አንድ ብቻ ሳይሆን ትሩ። እዚህ ጋር 5 ከ4 ይበልጣል ይላል። ትሩ ሊመልስልን ይችላል አውትፑት የሚያሳየን፣ ወይም 1 ሊሆን ይችላል፣ ወይም ሌላ ፖዚቲቭ ቁጥር ሊሆን ይችላል ማለት ነው። the operands of a relational operator ኦፐራንድ ማለት ከኦፕሬተር እነዚህ ይሄ ሪሌሽናል ኦፕሬተር ነው የሚባለው። this is the operand ኦፕሬተሩ አክት የሚያደርግባቸው አካላቶች ኦፐራንድ ይባላሉ። operand of a relational operator must evaluate to a number ወደ ነምበር መቀየር ይኖርባቸዋል ነው። ይሄን ያለበት ምክንያት አለው።
እዚህ ጋር እናየዋለን። ካራክተርስ ቫሊድ ኦፐራንድስ ኢዝ they are represented by numeric values። ካራክተሮች ቫሊድ ናቸው። ለምሳሌ a less than f ማለት ይቻላል። why a less than f ማለት የሚቻልበት ምክንያት ምንድነው? a ማለት በኮምፒውተር አስኪ ቫልዩ አለው። a የሚባል ካራክተር ወደ ኮምፒውተር ኪቦርዳችን ላይ ስንነካ በቅድሚያ ወደ 65 ነው የሚቀየረው። ስለዚህ 65 ቫልዩ አለው። ልክ a በግሬዲንግ ሲስተም 4 እንደሆነ ሁላ በአስኪ ቫልዩ ወይም በኮምፒውተር a ማለት 65 ማለት ነው። ስለዚህ 65 ያንሳል። f ደግሞ ስንት ይሆናል? 65 66 67 68 69 70 ይሆናል ማለት ነው። ምን ማለት ነው? would a እስከ f 65 ብላችሁ መሄድ ነው። b 66 c 67 እያለን መሄድ ነው። true ይሰጠናል። why because a 65 ነው less than 70 እንደማለት ስለሆነ ይሄ በትክክል በዛ way ነው አንደርስታንድ የሚያደርገው ማለት ነው። ስለዚህ ሪሌሽናል ኦፕሬተር ይሄን ይመስላል። ፊደሎችንም ማወዳደር እንደሚቻል ከወዲሁ መረዳት ይኖርብናል ማለት ነው። ስለዚህ ይሄኛውን የሚቀጥለውን ሎጂካል ኦፕሬተር ይላል። ከዛ በፊት ግን ፕሮግራሙ ላይ የተወሰነ ለማየት እንሞክራለን። ፕሮግራሙ ላይ ያየነው ሪሌሽናል ኦፕሬተር ነው። ስለዚህ ሲአውት በማለት ለማሳየት እሞክራለሁኝ። ለምሳሌ ይሄን እንዝጋው። ከዛ በኋላ ሲአውት ላይ እየጻፍን ለመሄድ እንሞክር። ሲአውት ብሬክ ውስጥ እናስገባና a greater than b true ነው ወይስ false ነው የሚለውን እኔ a greater than b ይላል። true ነው ወይስ false ነው የሚለውን ለማየት ቀድመን እቺ ራን ያደረግናትን እናጥፋ። ራን እናድርገው። a greater than b ይላል። የሚሰጠን መልስ false ወይም 0 ነው። false why false? because a is 6 b is 7 a greater than b is false የሚል መልስ ይሰጠናል። እዚህ ጋር ትንሽ እንዲያራርቅልን ኤንድል እናድርገው። ስለዚህ 0 greater than b እንበለው። ራን እናድርግ። 0 greater than b it's false. b is 7 0 greater than b is false. 0 greater than a greater than 0 እንበል። ራን እናድርገው። ስለዚህ 1 ይላል። ትሩ ነው ማለት ነው። በዚህ ዌይ ነው የምንሄደው። ስለዚህ ሪሌሽናል ኦፕሬተሮች እኩል ነው እንበል። a እኩል ነው ከ6 ራን እናድርገው። ስለዚህ መልሱን ስታዩት 1 ይላል። a 6 ነው። a ራሱ 6 ነው። 6 ከ6 ጋር እኩል ነው ይላል። እኩል ነው በትክክል በዚህ ወይ ነው ራን የሚያደርገው። ምናልባት የኖት ኢኳል የሚለው ቃል አጋኖ ምልክት ከፊት እናደርጋለን። a not equal 6 ይላል። ፎልስ ነው የሚሆነው። a እና 6 እኩል ስለሆኑ 0 ይሆናል። this is called a relational operator። በድጋሚ የሚቀጥለው ላይ ሪሌሽናል ኦፕሬተር ምንድናቸው የሚለውን እናያለን። ማነው ሎጂካል ኦፕሬተር ምንድናቸው የሚለውን እናያለን። ከዚሁ ጋር አያይዘን በድጋሚ ሰብስክራይብ አድርጉ፣ ላይክ አድርጉ if you like the video and comment if there is anything to be corrected። ማስተካከል ያለብን ነገር ካለ እናስተካክል። እናመሰግናለን። አብራችሁን ሁኑ፣ ተከታተሉን። ኢትዮጵያን አብረን እናሳድግ እንላለን። Thank you።